ሰላም ጤና ይስጥልኝ። እንኳን ወደ 14ኛው የአንድነት የፍቅር ጉዟችን በሰላም መጣችሁ። ባለፉት ክፍሎቻችን ስለ አንድነት ምንነት፣ ከእንስሳት ዓለም ስለምናገኘው የአንድነት ትምህርት፣ በኢኮኖሚ ውስጥ ስላለው ኃይል፣ ለልጆቻችን እንዴት ማውረስ እንዳለብንና እውነተኛ የአንድነት መሪ ምን አይነት ባህሪያት ሊኖሩት እንደሚገባ በስፋት አውርተናል። ዛሬ ደግሞ የሰው ልጅ ታሪክ ወደ ቀየሩ፣ ሀገራቱን ወደ ገነቡ ብሎም በሚሊዮን የሚቆጠሩ ሰዎችን ልብ አንድ ወዳደረጉ ወሳኝ ርዕስ ወደ አንዱ እንገባለን። አንድነትና ፈተናው። ፀሐይ ሙቃ ሆድ ጠግቦ ሰላም ሰፍኖና ሁሉም ነገር ተሳክቶ ባለበት ጊዜ አንድ ነን እንዋደዳለን ማለት እጅግ በጣም ቀላል ነው። በሰርግ ቤት ሁሉም ይጨፍራል፣ በበዓል ቀን ሁሉም ይስቃል። ነገር ግን የሰው ልጅ እውነተኛ ማንነትና የህብረቱ ጥንካሬ የሚመዘነው ደመናው ሲያጠላ፣ ማዕበሉ ሲነሳ፣ ድህነት ሲያንኳኳ፣ በሽታ ሲመጣ፣ ሀገር በከባድ አደጋ ስትፈተን ነው። በብርሃን ጊዜ አብረው መጓዝ ቀላል ነው። በጨለማ ውስጥ ግን እጅ ለእጅ ሳይላቀቁ ሳይደናቀፉ አብሮ ማለፍ ያ ነው ትልቁ የአንድነት ምልክት። አብሮ ማለፍ። እስቲ ወደ አንዲት ሀገር እናምራ፣ ወደ ቻይና። ቅርቀሃ የሚባል እጅግ አስገራሚ ዛፍ አላቸው። በእኛም ሀገር አለ። ይህ ዛፍ ሲተከል ለመጀመሪያዎቹ 4 ዓመታት ምንም አይነት እድገት አያሳይም። ከላይ ብቅ የሚል ቅጠል የለውም። አንድ ገበሬ 4 ዓመት ሙሉ ውሃ እያጠጣው አረሙን እየነቀለ ምንም ፍሬ ሳያይበት ይለፋል። ተስፋ አይቆርጥም። ነገር ግን በ5ኛው ዓመት ያ የቅርቀሃ በ6 ሳምንት ውስጥ ብቻ እስከ 80 ጫማ ቁመት ያድጋል። ታዲያ ሚስጥሩ ምንድነው? በ4 ዓመታት ውስጥ ምን እያደረገ ነበር? ሳይንቲስቶች ሲያጠኑ ቅርቀሃው ወደ ላይ ከማደጉ በፊት ከስር በምድር ውስጥ እጅግ ጠንካራና የተሳሰረ ስር ይዘረጋል። በእነዚህ 4 ዓመታት ውስጥ እያንዳንዱ የቅርቀሃ ዛፍ ስሩን ከጎኑ ካለው የሌላ የቅርቀሃ ዛፍ ስር ጋር አጣብቆ ይቆራኛል፣ ይጋመዳል። ይህ የተቆራኘና አንድ የሆነ ስር ከየትኛውም አቅጣጫ የሚመጣን ከባድ አውሎ ነፋስ መቋቋም ያስችላል። አውሎ ነፋስ ሲመጣ ሌሎቹ ትልልቅና ጠንካራ የሚመስሉ ዛፎች ከስራቸው ተነቅለው ሲወርቁ፣ ቅርቀሃው ግን አብሮ ይታጠፋል እንጂ ፈጽሞ አይሰበርም። ምክንያቱም ከስር ያለው አንድነቱ ጥብቅ አድርጎ ይዘዋል። ብቻውን ከመቆም ይልቅ በህብረት መቆም መርጧልና። ይህ ለኛ ለሰው ልጆች ትልቅ የህይወት ትምህርት አለው። ግንኙነታችን፣ ትዳራችን፣ ጓደኝነታችን ወይም የሀገራዊ አንድነታችን በፈተና ማዕበል ሲመታ አበቃለት ፈረሰ ብለን ተስፋ ከመቁረጥ ይልቅ ልክ እንደ ቅርቀሃው ስራችን አስተሳስረን እርስ በርሳችን ተደጋግፈን ፈተናው ማለፋችን ጥሩ ነው። ፈተናው ማለፍ አለብን። ከፈተናው መውደቅ የለብንም። ወደ ራሳችን የኢትዮጵያ ታሪክ ስንመጣ ይህንን በፈተና ውስጥ የተገነባ አንድነት በሚገባ እናየዋለን። ሀገራችን በብዙ አስከፊ ፈተናዎች አልፋለች። የውጭ ወራሪዎች፣ አስከፊ ድርቅ፣ ረሃብ፣ የእርስ በርስ ግጭቶች፣ እነዚህ ሁሉ የሀገራችን ህልውና የተፈታተኑ ከባድ ማዕበሎች ናቸው አሁንም ድረስ። ነገር ግን ኢትዮጵያውያን ከፈተናው ይልቅ የአንድነት ስራችን ጠንካራ በሆነባቸው ጊዜያት ሁሉ ማዕበሉን አሸንፈን ተሻግረናል። የአድዋ ድል ትልቁ ማሳያ ነው። ያኔ ጣሊያን በዘመናዊ መሳሪያ ታጥቆ ሲመጣ የኢትዮጵያ ህዝብ በውስጡ የነበረው ልዩነት ትቶ ኦሮሞ፣ አማራው፣ ትግሬው፣ ጉራጌው፣ ሶማሌው፣ አፋሩ ሁሉም አንድ የቅርቀሃ ስር ተቆራኝቶ ፈተናውን አሸነፈ። ይህ የሆነው ከራሴ ህይወት ይልቅ የሀገሬና የወንድሜ ህልውና ይበልጣል የሚል ጥልቅ እምነት ስለነበረን ነው። ዛሬ በሀገራችን የሚነሳው የፖለቲካ፣ የኢኮኖሚ ወይም የዘረኝነት ማዕበል ሲመጣ እኛ እንደ ቅርቀሃው እየታጠፍን ማዕበሉን እያሳለፍን ነው ወይስ ስራችንን ነቅለን እርስ በርሳችን እየተጋጨን አንዱ የሌላውን ውድቀት እየጠበቅን ነው? ፈተና ሲመጣ ትልቁ አደጋ ፈተናው ራሱ አይደለም። አደጋው ፈተናው በውስጣችን የሚፈጥረው መከፋፈልና ፍርሃት ነው። ድህነት ሲመጣ ዳቦን ተካፍሎ ከመብላት ይልቅ ዳቦን ላለመካፈል ስንጣላ ሁላችንም እንራባለን።
በሽታ ሲመጣ ታማሚውን ከመንከባከብ ይልቅ በሽታው የሌላውን ሰው የጥፋት ውጤት አድርገን ስንወርስ ሁላችንም እንሞታለን። አንድ ታዋቂ አባባል አለ። አንድ ጀልባ ባህር ላይ ስትጓዝ ባህሩ በዙሪያዋ ቢናወጥም ጀልባዋን አያሰጥማትም። ጀልባዋ የምትሰጥመው የባህሩ ውሃ ወደ ጀልባው ውስጥ ሲገባ ብቻ ነው። ይህ ምን ማለት ነው? በዙሪያችን በሀገራችን በዓለም ላይ የቱንም ያህል ከባድ ፈተና፣ የቱንም ያህል ጦርነት፣ የቱንም ያህል አንድነት ቢኖር ያ ውጫዊ ችግር እኛን ሊያጠፋን አይችልም። እኛ የምንጠፋው ያ ውጫዊ ችግር የጥላቻ የመከፋፈል ውሃ ወደ ጀልባችንና ወደ ቤታችን ውስጥ ገብቶ እኛነታችን ሲበክል ብቻ ነው። ታዲያ ይህንን የተፈጥሮ ህግ ተረድተን ፈተናን በአንድነት እንዴት እናሸንፈዋለን? በመጀመሪያ ማድረግ ያለብን መደጋገፍ ነው። መደጋገፍ። ፈተና ሲመጣ አንዱ ጠንካራ ሌላው ደካማ ሊሆን ይችላል። አንዱ ሀብት አለው ሌላው ደሃ ሊሆን ይችላል። አንዱ ዕውቀት አለው ሌላው ደግሞ ግራ ተጋብቶ ሊሆን ይችላል። ትልቁ የአንድነት ስራ በፈተና ጊዜ ያ ጠንካራው ሰው ደካማውን አቅፎ መሻገር ሲችል ነው። ደቡብ አፍሪካውያን ኡቡንቱ ይሉ የለ እኔ የምኖረው አንተ ስላለህ ነው። ይህ ሁሉ ጊዜ አብረው የሚያደርጉት ነገር ነው። ጎረቤቴ ተርቦ እኔ ጠግቤ እሱ ተርቦ ማደር ሰላምን ያመጣል። ሁለተኛው በፈተና ጊዜ ተጠያቂ ከመፈለግ ይልቅ መፍትሄ መፈለግ ነው። ማዕበሉ ጀልባዋን እያሰጠማት እያለ መርከበኞቹ ይህንን ማዕበል ማን አመጣው አንተ ነህ እኔ ነኝ ብለው አይከራከሩም። በጭራሽ አይከራከሩም። መጀመሪያ ቀዳዳውን ይደፍናሉ። ውሃውን በቀዳዳ የገባውን ውሃ ያወጣሉ። እኛም ዛሬ ሀገራችን በብዙ ችግር ስትፈተን በፌስቡክ በዩቲዩብ እና በቲክቶክ ላይ ተጠያቂ በመፈለግ ጊዜያችን ከምናጠፋ እኔ በበኩሌ ምን ላድርግ፣ እንዴት ለሰላም አስተዋጽኦ ላበርክት ብለን መነሳት አለብን። ሶስተኛው ተስፋ ለመቁረጥ ነው። ከየትኛውም የጨለማ ሌሊት በኋላ ብሩህ ንጋት መምጣቱ አይቀርም። ፈተናዎች ጊዜያዊ ናቸው። አንድነታችን ግን ዘላለማዊ ነው። ዛሬ የምናልፍበት አስቸጋሪ ጊዜ ነገ በታሪክ መጽሐፍ ላይ ኢትዮጵያውያን ተባብረው አሸነፉት ተብሎ እንዲጻፍ ማድረግ የኔና ያንተ የሁላችንም ኃላፊነት መሆን አለበት እንጂ ወደቁ ተከፋፈሉ መሳቂያ መሳለቂያ ነው የሚያረጋን። ክፍል 14 በዚህ ጨርሻለሁ። በቀጣዩ ክፍል 15 ከሀገርና ከማህበረሰብ አልፈን ወደ ዓለም አቀፋዊ እይታ እናመራለን። አንድነትና የሰው ልጅ የጋራ ጣፈንታ የሚለው የሰው ልጅ በሙሉ ጥቁርም ሆነ ነጭ አፍሪካዊም ሆነ አሜሪካዊ በአንድ ፕላኔት ላይ ያለን አንድ ቤተሰብ መሆናችንን የሚያሳየው እጅግ አስገራሚ ሳይንሳዊና መንፈሳዊ እውነት ይዤላችሁ እመጣለሁ። ይህ ትልቅ የለውጥ ጉዞ የፍቅርና የአንድነት ከዳር እንዲደርስ ቪዲዮውን ላይክ በማድረግ ሐሳባችሁን በኮሜንት በማካፈል ይህ መልእክት ለሚያስፈልገው ሁሉ ሼር በማድረግና ሰብስክራይብ በማድረግ ቤተሰብ ይሁኑ። አብረን ውቅያኖስ እንሁን። አንዲት ሀገር እንገንባ። አመሰግናለሁ።